ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የምታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ሃሌሉያ አሜን። ዓለሞች በማን ቃል? በእግዚአብሔር ቃል። ተናገሩ ባካል። በእግዚአብሔር ቃል። ዓለሞች በማን ቃል? በእግዚአብሔር ቃል። ምን እንዳሉ? አሜን አሜን። ዓለሞች በእግዚአብሔር ቃል እንደተዘጋጁ በምን እናስተውላለን? በእምነት። የሚገርማችሁ ነገር ብዙ ሰዎች የዓለምን አመጣጥ ወይም የዓለሞቹን አፈጣጠር ለማወቅ ተምሮ ጫፍ ደርሶ እንደገናም እየተማሩ ነው፣ ግን አላወቁም። ምንም ያልተማረ ሰው የዓለሞችን አመጣጥ በቀላሉ ማወቅ ይችላል ካመነ። አሜን። በእምነት ማስተዋል ይቻላል። አሜን። ይሄ ዓለም ከየት መጣ ብሎ መማር ምንም አይጠቅምም። ተምረ ጥግ ብትደርስ የዚህ ዓለም ምንጭ ከየት እንደሆነ ማወቅ አትችልም። በእምነት ግን የዓለም ምንጭ ይታወቃል። አሜን። ዓለሞች በእግዚአብሔር ቃል ተዘጋጅተዋል። አሜን። ዛሬም የእግዚአብሔር ቃል በማዘጋጀት ላይ ይገኛል። አሜን። አጠገብ ያለውን ሰው ያዝና እግዚአብሔር ቃል ያዘጋጃል በሉት። የእግዚአብሔር ቃል ይፈጥራል በሉት። አሜን 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 አሜን። ዓለሞቹን የእግዚአብሔር ቃል ምን አደረገ? አዘጋጅ። በጣም የሚገርማችሁ ነገር ዘፍጥረት 1:1 ላይ በመጀመሪያ ይላል ሰማይና ምድር ምን አደረገ? ፈጠረ። በመጀመሪያ ለእግዚአብሔር ቃል መጀመሪያ የለውም። የእግዚአብሔር ቃል ግን የፈጠራቸውን መጀመሪያ ሰጣቸው፣ መጨረሻ ሰጣቸው። ሰማይንና ምድርን ካለመኖር ዓለሞቹን ካለመኖር ወደ መኖር አምጥቶ እውቅና ከሰጣቸው በኋላ ከተፈጠሩበት ጊዜ ጀምሮ ማለቂያ ቀናቸውን ኤክስፓየር ዴት የእግዚአብሔር ቃል አዘጋጀ። ለሰማይ ኤክስፓየር ዴት አለ፣ ለምድር አንተ የማታውቀው ኤክስፓየር ዴት አለ። አንድ ቀን ሰማይና ምድር ያልፋል። አሜን። ያ ኤክስፓየር ዴት ቀን ነው። ተመልከቱ፣ እግዚአብሔር ሁሉን ከፈጠረ በኋላ ለሁሉ ምን ሰጠ? መጀመሪያ ሰጠ። ለሁሉ ምን ሰጠ? መጨረሻ ሰጠ። ለእግዚአብሔር ቃል መጨረሻ የለው። አሜን። ለእግዚአብሔር ቃል መጀመሪያ የለው። አሜን። መጀመሪያ ይላል ዮሐንስ ወንጌል ላይ ስታዩ ቃል ነበረ። መጀመሪያ ሰማይ ባልነበረ ጊዜ፣ ምድር ባልነበረ ጊዜ፣ ነገስታቶች ባልነበሩ ጊዜ፣ የተማሩ ሰዎች ባልነበሩ ጊዜ፣ ተራሮች ባልነበሩ ጊዜ፣ ፀሐይ ጨረቃ ባልነበረ ጊዜ፣ የሚታዩ ነገሮች አንድም ባልነበረ ጊዜ ምን ነበር? ቃል ነበር። ቃልም በእግዚአብሔር ዘንድ ነበር። እግዚአብሔርም ቃል ነበር። ሃሌሉያ አሜን። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ ምን አደረ። ከሁሉ በፊት የእግዚአብሔር ቃል ነበር። ከሁሉ በኋላ የእግዚአብሔር ቃል ይኖራል። አሜን። ከሁሉ በፊት የእግዚአብሔር ቃል ይኖራል። ከሁሉ በኋላ የእግዚአብሔር ቃል ይኖራል። የእግዚአብሔር ቃል የማያስገርመው ሰው በምንም ከተገረመ አያስደንቅም። ከእግዚአብሔር ቃል በላይ የሚያስገርም ነገር የለም። አሜን። እግዚአብሔር የሚባል ነገር ችሎታው ይገርማል። ካለመኖር ወደ መኖር አንድን ነገር ሲያመጣ በእጅ በእግር አይደለም፣ በእንቅስቃሴ አይደለም፣ አታርጎ አይደለም፣ በቃል ነው። ይጠራል። አሜን። ና ስል አቤት እያለ ይመጣል። አሜን። ሁሉ ስል እሺ እያሉ ይሆናሉ። አሜን 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 አሜን። እግዚአብሔር በመናገር ይሰራል። አሜን። እግዚአብሔር በቃል ይሰራል። አሜን። ዛሬ ማለዳ በቃል የሚሰራ ነገር አለ። አሜን። በሕይወታችሁ የሌለ ነገር መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ የሌለውን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ይላል። የሌለውን ምን አድርጎ? የሌለውን ያልተፈጠረው በዚህ ዓለም የሌለውን ነገር ምን ብሎ ይጠራል? እንዳለ አድርጎ ይጠራል። ለሙታን ሕይወትን ይሰጣል። አሜን። ዛሬ ማለዳ እግዚአብሔር ይጠራል። አሜን። በቃሉ ይጠራል። አሜን። እግዚአብሔር ሲጠራ ሁሉ ይመጣል በሉ። እግዚአብሔር ሲጠራ ሁሉ ይመጣል። ጌታ ዛሬ ማለዳ ብዙ ነገር ይጠራል። አሜን። በሕይወታችሁ የሌለው ነገር፣ ያልተፈጠረ ነገር፣ አሜን። የእግዚአብሔርን ቃል በተፈጠረ ነገር እንዲሰለጥን አትዘዙ። እሱ አንደኛ ይሄ ዓለም ተፈጥሮ ከዚህ ዓለም ውስጥ ተራራ ብትሉ፣ ውሃ ብትሉ፣ ሰማይ ብትሉ፣ ጨረቃ ብትሉ፣ ፀሐይ ብትሉ፣ ጨለማ ብትሉ፣ ብርሃን ብትሉ፣ ወንዝ ብትሉ፣ ከፍታ ብትሉ፣ ሸለቆ ብትሉ ሁሉ ካለመኖር ነው ወደ መኖር የመጣው። እግዚአብሔር ካለው ነገር ተጠቅሞ የሰራው አንድም የለም። ሁሉ በእርሱ ሆነ፣ አሜን። ከሆነው አንዳችም ያለ እርሱ አልሆነም።
የሆነ ሰው በጀመረው ነገር ላይ እግዚአብሔር የሰራው በዚህ ምድር ላይ የለም። የተኛውም የተማረ ሰው፣ የተኛውም እውቀት ያለው ሰው፣ የተኛውም ሳይንቲስት ያለውን ነገር መርምሮ ነው አዲስ ነገር የሚፈጥረው። አንድን ነገር ካለመኖር ወደ መኖር ማምጣት የሚችል ችሎታ ያለው የሰው ዘር የለም። እግዚአብሔር ግን ካለመኖር ወደ መኖር አምጥቶ ለሰው ልጆች እንዲሰለጥኑ ሰጣቸው። አሜን፣ ሃሌሉያ፣ አሜን፣ 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 አሜን። ለዛውም በቃል ሁና ኒ የሚባል ቃል ዓለምን ሰራ። እግዚአብሔር ሁን ስል ሆነ። ብርሃን ሁን ስል ምን አለ? ሆነ። ጨለማ ሁን ስል ሆነ። ተራሮች ሁኑ ስሉ ምን አለ? ሆነ። ሰማይን እግዚአብሔር ምን አለ? ሁን። ሰማዩ ሁን ስል እግዚአብሔር ሲናገር ሆነ፣ ባይናገር አይሆንም። ሃሌሉያ። እኔን የሚገርመኝ ነገር ዝም ብዬ ከእግዚአብሔር ቃል ሳነብና ሳጠና ሰማይ እግዚአብሔር ሁን ከማለቱ በፊት የት ነበረ? ይሄን የሚያክል መጋዘን ይሄንን የሚችል የት አለ መጋዘን ሲባል እግዚአብሔር ለካ ሁናኒ ሁለት ፊደል አፍ ውስጥ ይዟል። በእግዚአብሔር ውስጥ ነበረ ሰማይ። እግዚአብሔር ጊዜ ሲደርስ ሁን ስል ከአፉ ሰማይ ወጣ። አሜን። አንተ የእግዚአብሔር አፍ ሰማይን የቻለ ምን አይነት አፍ ነው? ይህን ሰማይ ውስጥ የደበቀ አፍ አጠገብ ያለውን ሰውን ያዝና የእግዚአብሔር አፍ ያልያዘው ነገር የለም ብሎ፣ የእግዚአብሔር አፍ ሲናገር የማይፈጠር ነገር የለም ብሎ። ብዙ ተራሮች ከእግዚአብሔር አፍ ውስጥ ነው የወጡት በሉ። ብዙ ውሃዎች ከእግዚአብሔር አፍ ውስጥ ነው የወጡት። አሜን፣ አሜን፣ አሜን። በጣም ተመልከቱ። የኔ አፍ እችን ውሃ እንኳን አይችልም። እግዚአብሔር ግን ወንዞቹን ሁሉ ስል ምን አሉ? ሆኑ። ከአፉ ቃል ወጥቶ ነው ወንዝ የሆነው። አሜን፣ አሜን። ይህን ሁሉ ወንዝ ችሏል የእግዚአብሔር አፍ። አሜን። ይህንን ሁሉ ተራራ የቻለ አፍ። ሃሌሉያ። አሜን፣ 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 አሜን። እግዚአብሔር አፍ ይገርማል። እግዚአብሔር ሁን ስል ከአፍ ፊደል የሚመስል ነገር ነው፣ ቃል ነው፣ አካል የለው። ወጣ። ሁን ስል ምን አለ? ሰማይ ሆኖ ተዘረጋ። ቃል ኢየሱስ ጌታ። አጠገብ ያለውን ሰው የእግዚአብሔር ቃል ባለስልጣን ነው ብለው። የእግዚአብሔር ቃል ባለስልጣን ነው። በእግዚአብሔር ቃል ውስጥ የማይመረመር ተአምራት አለ ብለው። በእግዚአብሔር ቃል ውስጥ የማይመረመር ተአምራት አለ። አሜን፣ 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 አሜን። እግዚአብሔር ዓለሞቹን ለመፍጠር ካለመኖር ወደ መኖር ለማምጣት እንዳልተቸገረ ይህንን የሚታየውን ዓለም እግዚአብሔር ለማጥፋት አይቸገርም። ሜቢ ይህንን አንድ ትልቅ ህንፃ ሻምባላላ አፍርሱ ብትባሉ አፍርሳችሁ ማስቀመጫው በጣም ያስጨንቃል። ይህ ሁሉ ድንጋይ ትልቅ ህንፃ ወይም የሆነ ትልቅ ህንፃ እዚህ ከተማ አፍርሱና ሆነ ቦታ የት ታስቀምጣላችሁ? ይህ ሁሉ ድንጋይ ሰማይ የደረሰው። እግዚአብሔር ግን ይህንን ዓለም በማይክሮ ሰከንድ ስል ይጠፋል። ለማምጣት ስላልተቸገረ ለማጥፋት አይቸገርም። የት ይሄዳል? ይሄ ሁሉ ቆየት ነው። የት መጋዘን ላይ ነው የምታስቀው? ማዘጋጃ መጥቶ ነው? ማን መጥቶ ነው ይሄንን ጠርጎ ምድርን፣ ሰማይን፣ ተራሮችን ሁሉ እግዚአብሔር መጨረሻው በቃ ስል የት ነው የሚገባው ብላችሁ የምትጨነቁ ይመስላል። እግዚአብሔር ግን አይጨነቅም። ኮራ ብሎ ወደ መጣችሁበት ሂዱ ሲል ይጠፋሉ በቃል። አሜን። ለዛውም እንደ እንጀራ እየተጠቀለሉ እግዚአብሔር በዚህ ማለዳ በችሎታው ያስገርማል። ሪሊ ከዚህ ቃል በኋላ አሁን የተናገርኩትን ያሳያል። እግዚአብሔር አንዳንዶቻችሁን ያለ መጠን ያስገርማል። በእግዚአብሔር ቃል ትገረማለህ። ሃሌሉያ። በጣም የሚገርማችሁ ነገር አንዳንዶች ማለት ነው ዛሬ ማለዳ ያለ መጠን እየተደነቁ ይመለሳል በእግዚአብሔር ቃል። እስኪ እግዚአብሔር ቃል ሕይወቴ ነው በሉ። ሶባሪ እስኪ አሜን። እግዚአብሔር ለመንቀልም ሆነ ለመትከል፣ ለማፍረስም ሆነ ለመገንባት፣ ለማምጣትም ሆነ ለማጥፋት በቃሉ ይሰራል። አሁን የማነበው ቃል ስፔሻሊ ለአገልጋዮች የሚጠቅም ቃል። እግዚአብሔር ይህን ሰማይን የሰራውን፣ ምድርን የሰራውን፣ ፀሐይን የሰራውን፣ ጨረቃን የሰራውን፣ ዓለሞቹን ሁሉ ያዘጋጀውን ቃል ኳሊቲውን ሳይቀንስ በእኔ አፍ አስቀመጠ። አሜን። ምኑን ሳይቀንስ? የእግዚአብሔር ቃል በአፍ ውስጥ እንዳለ የምታምነው ሳጠገብ ያለውን ሰው ያዝና አንተ አፍ ላይ የእግዚአብሔር ቃል አለ። ያ ቃል በሉት
ሰማይን የሰራ ቃል ነው። ምድርን የሰራ ቃል ነው። ከረገምክ ይረገማል፣ ከባረክ ይባረካል፣ ከነቀልክ ይነቀላል፣ ከተከልክ ይተከላል። ያልከው ነገር ከዚህ በኋላ ይሆናል። እግዚአብሔር ስል እንደሚሆን በሉት። አንተም ስትል ይሆናል። የእግዚአብሔር ቃል ያደርጋል። ሃሌሉያ ሃሌሉያ። ኢየሱስ ጌታ። አሜን አሜን። ለማፍረስ፣ ለመገንባት፣ ለመንቀል እግዚአብሔር በእጅ አላለም። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ በሆድህ ሳልሰራ አውቄአለሁ፣ ከማኅፀንም ሳትወጣ ቀድሼአለሁ፣ ለአሕዛብም ነቢይ አድርጌአለሁ። እኔም ወዮ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አለሁ። እግዚአብሔር ግን እንዲህ አለኝ፣ ወደሚሰድድህ ሁሉ ዘንድ ትሄዳለህና የማዝንም ሁሉ ትናገራለህና ብላቴና ነኝ አትበል፣ እኔ አድን ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ። እግዚአብሔር ምንን? ቃሌን በአፍ ውስጥ አናርጋል። አንዳንድ ሰዎች ከዚህ በኋላ ባለስልጣን መሆናቸውን አውቀው ይመላለሳል። አሜን። ተራ ሰው አይደለም። አሜን። ጥገኛ አይደለም። አሜን። ምናምንት አይደለም። አሜን። ከዚህ በኋላ ነብይ እዩ መጥቶ እስኪ ተነብይ አትጠብቅም። አንተ ራስህ ኮማንድ ታደርጋለህ። አሜን። ታዛለህ። ጨማ አሜን። አሜን። የሌለውን ነገር ና ትላለህ። አሜን። ስልጣን ና ትላለህ። አሜን። ገንዘብ ካስቸገረ ና ትላለህ። አሜን። እውቀት ካስቸገረ ና ትላለህ። አሜን። መምጣት ይጀምራል። አሜን። እግዚአብሔር አምኖ የሚጠራ ሰው ካለ የሌለውን ወደ መኖር አመጣለሁ። አሜን። አንድ ሰው ጨማ አሜን ይበል። እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌአለሁ። አሜን አሜን። ኤርምያስ እንደዚህ ነው። ይሄንን የምነቅለው፣ ይሄንን ደግሞ የሚተክለው፣ ይሄንን ማፈርሰው፣ ይሄንን የሚገነባው በምንድን ነው ስል ጊዜ እጅ አያስፈልግ፣ ጉልበታት ላብ አይንጠባጠብ፣ ጡንቻ አያስፈልግ፣ በቃል ብቻ። አሜን። እያለፍክ ፍረስ ስትል ይፈርስልሃል። አሜን። ተነቀል ስትል ምን ይላል? ይነቀልልሃል። ውደቅ ስትል ምን ይላል? ተነስ ስትል ይነሳል። ጥፋ ስትል ይጠፋል። ና ስትል ይመጣል። በምን በምን? በቃል። ጂሰስ በምን? በቃል። አንድ የሚያምን ሰው ካለ ጮሆ በቃል ይበል። ቃል የሚነገረው በእምነት ነው። ቃል የምታወጣው በእምነት ነው። አሜን 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 አሜን። አንዳንድ ሰዎች እንደ እብድ በጌታ በኢየሱስ ስም እኔ ፕሌን ገዛለሁ የምትሉ ሰዎች በኋላ መጥቶ መንዳት ስለማትችል እንዳትችል፣ እኔ በኢየሱስ ክርስቶስ ግራውንድ ፕላስ 10 ሰላለሁ የምትሉ ሰዎች ቃል ኃይላል። አሜን አሜን። እኔ በኢየሱስ ስም እንዲሆናለሁ ባለ ማስትሬት ሆናለሁ ስትሉ ማስትሬት ይመጣል። ያልከው ነገር ይወሳል። አሜን። ቃል ኃይል አለው። አሜን 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 አሜን። እስቲ አጠገባችሁ ያለውን ሰው በእግዚአብሔር ቃል አምናለሁ። በእግዚአብሔር ቃል አምናለሁ። አሜን 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 አሜን። የእግዚአብሔር ሰው ይላል መጽሐፍ ቅዱስ ኤልያስ እንደኛ ምን ነበር? ሰው ነበረ። ነገር ግን ሰው ሆኖ እግዚአብሔር የሚኖርበትን ሰማይን ዘጋ። ኤልያስ እንደኛ ሰው ነበረ። ነገር ግን ሰማይ ምን አለ? ኤልያስ ሰማይ ለመዝጋት በመሰላል እንዲህ እያለ ሄዶ በትልቅ ቁልፍ ሎክ አድርጎ ነው የወረደው። ከዛ ደግሞ ዘመን ደርሶ እያለ ሄዶ እንደገና ከፍቶ ነው የመጣው አይደለም። ቁጭ ብሎ አሜን ከአፌ ቃል በቀራል በዚህ ዓመታት ውስጥ ዝናብና ጠል ምን አይሆንም ዘጋ። አይሆንም የሚለው አማርኛ ሄዶ ቁጭ አለ። አሜን
አንተ ቃል ቁልፍ ነው። አሜን። ይዘጋል። አሜን። ቃል ቁልፍ ነው። አሜን። ይከፍታል። አሜን። ቃል ቁልፍ ነው። አሜን። ይዘጋል። አሜን። አሜን አሜን። ቃል ይዘጋል፣ ቃል ይከፍታል። አሜን። እግዚአብሔር ምስክር ነው። ዛሬ በአንዳንድ ሰዎች ቃል የተዘጋ ዛሬ በእግዚአብሔር ቃል ይከፈታል። መጽሐፍ ቅዱስ ሲናገር የሚዘጋ የሚከፍት የሌለ የሚከፍት የሚዘጋ የሌለ አንድ ቁልፍ። አሜን። ምናልባት ይሄ ቁልፍ እዚህ ምድር ላይ ቁልፍ እንቀርጻለን በሚሉ ሰዎች ዘንድ የሚቀረጽ እንዳይመስል ብቸኛ ቁልፍ ነው። አሜን። የዳዊት መክፈቻ ይባላል። አሜን። አንድ ነው። አሜን። የትም ሀገር ብትሄዱ ቴክኖሎጂ ባደገ ቁጥር ወደፊት ይመጣል ብላችሁም እንዳታስቡ። ይሄ የማይቀረጽ ቁልፍ ነው። አሜን። ከከፈተ አይዘጋም። አሜን። ከዘጋም አይከፈትም። አሜን። ይሄ ቁልፍ የእናንተን በር ዛሬ ማለዳ ከፈተ። አሜን። አንድ ሰው ጮሆ አሜን ይበል። የማይዘጋ በር ተከፈተ አለ። ጂሰስ የማይዘጋ በር። ያው እግዚአብሔር ምስክር ነው። የሕዝቡ ሁሉ ይስማ። የማይዘጋ በር ተከፈተ። ሰዎች እዚህ ከተማ ለመዝጋት ይሯሯጣሉ ተበሳጭተው። ምን አበሳጫቸው? ምን አበሳጫቸው? የተበሳጩ ሰዎች አሉ። ይሄ ሰው በመነሳት የዚህን ሰው በር ለመዝጋት የሚፈጥኑ ሰዎች አሉ። ነገር ግን አባት እንደዚህ ያለ የማይዘጋ በር ነው የተከፈተ። ለነሱ ደግሞ አለ እግዚአብሔር የማይከፈት በር ተዘግቷል። እግዚአብሔር እያዩ አስጀምሯል፣ እያዩ ያስጨርሳል። እስኪ እግዚአብሔር ቃል ሕያው ነው የሚሰራ ነው በሉ። የእግዚአብሔር ቃል ሕያው ነው የሚሰራ። አንድ ሰው የእግዚአብሔር ቃል ሕያው ነው የሚሰራ ነው። አሜን አሜን። ይህንን ፕሮግራም በዓለም የምትከታተሉ በቴሌቪዥን መስመር ላይ የምታዩ ሰዎች እናንተ ላይ የእግዚአብሔርን ቃል ተነብያለሁ። በጌታ በኢየሱስም በአሜሪካ፣ በአውሮፓ፣ በእንግሊዝ በተለያየ ዓለም ላይ ሆናችሁ የምትከታተሉኝ ሰዎች የእግዚአብሔር ቃል ዛሬም ይሰራል። አሜን። የእግዚአብሔር ቃል ዛሬም ይሰራል። አሜን። የሞተውን ያስነሳል። አሜን። የተዘጉ በሮቹን ይከፍታል። አሜን። ያለቀውን ምዕራፍ ይቀጥላል። አሜን። ካመናችሁ ይሄ ትንቢት በእናንተ ላይ ሆኗል። አሜን። አንድ ጊዜ ይባላል አንድ ሰውየው አንድ አህያ ነበረች ብዙ ዓመት እሱን ይዛ የምትዞርና ያቺ አህያ ከቀን አንድ ቀን እየሄደች ድንገት ጉድጓድ ሰፈር ስታልፍ በጉድጓድ ውስጥ ትገባለች። አመለጠችና ጉድጓድ ውስጥ ስትገባ ሰውየው ወደ ውጭ ወደቀ። እሷ ጉድጓድ ውስጥ ገባች እና ይሄ ሰውየው ለማውጣት ሞከራት። ብዙ ዓመት ይዛኝ የዞረች ወይኔ አህያዬ ብላው በጣም አለቀሰና ሰፈር ያሉ ሰዎችን ጠርቶ ፕሊስ ኑ እርዱኝ፣ አህያዬ ገብታለች እና እናውጣት ስል ወደ ላይ ታያለች። እሷ ሰዎች እንደዚህ ነው እኛ እናወጣም አሉ። አታወጡም? አዎ በቃ እያየው ከሚሄድ በእሷ ላይ አፈር እንመልሳለን። እሺ እሺ አሉ። መቅበር የሚወዱ ማውጣት የማይፈልጉ ለማውጣት ምን አሉ? ለመቅበርስ እኔ አካፋ አመጣለሁ፣ እኔ ዛፋ አመጣለሁ፣ እኔ መቆፈሪያ አመጣለሁ፣ እኔ ቤትም አለ። ሁሉን ለመቅበር ተሯርጦ ዕቃ መጡና አፈር በሷ ላይ እንዲህ ሲያደርጉ አህያይቱ እንዲህ እያለች ወደ ላይ እያደረጉ አፈር ሲጨምሩ እንዲህ እያለች ወደ ላይ። ዘንድሮ አንድ ትንቢት ልናገር። እናንተ ላይ ለሰዎች ለክፋት ያደረገው እያራገፍት ወደ ላይ ትወጣ እንድትሞት እንድትጠፋ ጓደኛ መስሎ ሰፈር መስሎ ቤተሰብ መስሎ እናውጣ እሱን ሲባል ነው ያለ። ግን እንቅበር ሲባል ተባብሮ የመጣ አይኑ እያየ በአንተ ላይ አፈር ሲጨምር አህያይቱ አፈር ባይጨመር መውጣት አትችልም። ምክንያቱም መርገጫ የለም። እንድትረግጥ ነው እግዚአብሔር ያደረገው። አሜን። ይጨምራሉ እንዲህ እያለች ትረግጣለች። አሜን። ጉድጓድ ነው እንዲህ እያለች በሱ ላይ ትቆማለች። አሜን። ሲጨምሩ ትወጣለች። አሜን። አፈሩን ሞላ፣ እሷም ወጣች። አሜን። አንተ ላይ እስኪሞላ ድረስ ይጨምራል። አሜን። ያው መጨመሩ ሲያልቅ ትወጣለች። አሜን። ሲሞላ መውጣት ይሆናል። አሜን። አሁን በሽታ ሞላ፣ አሜን። ድህነት ሞላ፣ አሜን። ስድብ ሞላ፣ አሜን። መውጣት ሆነላችሁ። ለዓለም ታስፈልጋለህ። አሜን። እዚህ ከተማ ብቻ ደግሞ ኖር አትሞትም። አሜን። እግዚአብሔር በቅርብ ዓመታቶች ውስጥ አጠፋለሁ። አሜን።
ይባባኑ ሳፓያ ሃሌሉያ አሜን። እስከ አጠገብ ያለውን ሰው ተንቢ በሉ። እግዚአብሔር እንደዚህ ብሎኛል። ይሄ ሰው ይጠፋል። እዚህ ከተማ ድንገት የሚያጠፋ ክብር ይመጣል። የሚያጠፋ ክብር ይመጣል። የሚያጠፋ ክብር ይመጣል። የሚያጠፋ ክብር ይመጣል። የቃል ስልጣን እንድታውቁ አሁን እንደዚህ ካሉበት የሚቀጥለው እግር እንዳይነሳ አዝዣለሁ። እነዚህ ሰዎች ከዚህ በኋላ ደግሞ ይሄ የተናገርኩትን ቃል በራሳቸው ያያሉ። ከዚህ የሚበልጥ መንፈስ በእነሱ ላይ ይሆናል። የቃሉ ስልጣን እንድታውቁ ነው። እናንተ እግሮች እንዳትራመዱ አዝዣለሁ። ለ20 ሰከንድ ብቻ አይ ኮማንድ አዝዣለሁ። በኢየሱስ ስም እንዳይራመዱ አዘዙ። በቃሉ ስልጣን አዝዣለሁ። ተራመዱ እስኪ። ለምን አትራመዱ? ኢትዮጵያ ተራመዱ እስኪ። እስኪ ተሞክር በደምብ አንተ ተራመድ በደምብ በደምብ ሞክር እስኪ። የሚቀጥለው አንሳ እስኪ በደምብ ሞክር። አይነሳም? እሺ እናንተ ሴቶች እስኪ ሞክሩ በደምብ ቀና በሉ እስኪ። ቀና በሉ ተራመዱ እስኪ። ለመራመድ ሞክሩ። አትራመዱ? አልቻላችሁ? ለምን አትራመዱ? አንተ እስኪ ተራመድ። ከቻልክ አድርጎ ያኛውን እግር አንቀሳቅሳል። እንድትራመዱ ወደ እኔ እስኪ በኢየሱስ ስም ተራመዱ። የቃሉን ስልጣን በዚህ ማየት ይቻላል። የእግዚአብሔር ቃል ኃይል አለው። ያ ቃል በአፋችሁ ውስጥ አለ። ዛሬ ማለዳ በዚህ ቃል ተነብያለሁ። በእናንተ ቃል ሁሉ ይቻላል። እነዚህ ሴቶች እጃችሁን ጫኑ። በጌታ በኢየሱስ ስም ከዛሬ ጀምሮ በእኔ ላይ ያለው መንፈስ በእነሱ ላይ እጥፍ እንዲሆን አዛል። አኖይንትድ ተቀብተሃል። እግዚአብሔር በመንፈስ ይሄን እንደው እኔ ማውቀው ነገር ካለ ታውቃለህ ብለህ ንገረው። እሺ እኔ ማውቀው ነገር ካለ በፊት ታውቃለህ። ተታውቀው ደውላ እኔ በመንፈስ ሄጄ በዚህ ሰው ቤት አንድ ፀሐይ የምትባል ሴት አየሁ። ልክ ነህ? ሰራተኛ ነህ? ማን ትባላለህ? ፀሐይ። ብሩክ ማን ነው? ልጄ። በአንተ ውስጥ ያለው ነገር ሳየው ቲቺንግ ነው፣ ማስተማር። እግዚአብሔር እንደዚህ አለ፣ ትውልድን ታፈራል። ትውልድን ታፈራል። ትውልድን ታፈራል። ጎርቦንሶ አባኒያ ራቦሻኒያ እግዚአብሔር እንደዚህ ብሎኛል። ይሄ ዘመን ላንተ የመውረስ ዘመን ነው። ለቤታችሁ የመባረክ ዘመን ነው። አሜን አሜን አሜን። የምን ዘመን ነው? የምን ዘመን ነው? የመባረክ ዘመን ነው። እግዚአብሔር እንደዚህ ብሎኛል። ዘመናትን የጸለያችሁ ጸሎት ተሰምቷል። ይሄ ዓመት ማለት ነው ጸሎት የተሰማበት ዓመት ነው። በዚህ ዓመት ጸሎት ስለተሰማ በሚመጣው አዲሱ ዓመት መግቢያ ላይ ከእግዚአብሔር እጅ ስጦታ ትቀበላል። አዲስ ስጦታ ትቀበላል። አሜን አሜን። ልጆቻችሁ የተባረኩ ይሆናል። የተባረኩ ይሆናል። እግዚአብሔር እንደዚህ ብሎኛል። ጄኔ ኤብራቲያ ብሩክን ቀብቻለዋል። አነጋጋሪ ነብይ ይሆናል። የመጽሐፍ ቅዱስ ልጅ ስም ነው ይሄ። አልዓዛር ዶክተር ነው የሚሆን። ጌታ ምስክር ነው። ጠላት ሊገድለው ፈልጓል። እግዚአብሔር በደም ሸፈንኳል። አይሞትም፣ በሕይወት ይኖራል። ይሄ በጣም ተፈላጊ ሰው ስለሆነ ጠላት ይፈልገዋል፣ ግን አይሞትም።
ሞገሱ ከሰማይ ፈሰሰ። አሜን። የሚቃወሙትን ሁሉ በፊት አንበረክካለሁ። አሜን። ጋሽ ልጸልይ ቤታቸው ምንድን ነው? ላንተ የወንድሜ ልጅ ነው። የወንድም ልጅ ነው? አዎ። ደሳለች ማናት? ባለቤቴ ናት። እሺ ደሳለች ባለቤቴ ነህ። እሺ በመንፈስ የማየው አንድ አረንጓዴ ቀለም የተቀባ ቤት አንተ ጎን አያለሁ። አዎ። የእህት ቤት ቀኝ በኩል ነው? ወደ ቤቴ ስገባ በስተቀኝ ቀለሙ አረንጓዴ ነው። የእህት ቤት ነው። ሰፈራችሁን በመንፈስ በኢየሱስም ዞራለሁ። አሜን። ከዚህ ማለዳ ጀምሮ እግዚአብሔር የቤትን ታሪክ ይቀይራል። አሜን። ጮና አሜን በሉ። አሜን። እግዚአብሔር የቤቱን ታሪክ ይቀይራል። አሜን። ይሄ ዘመን ላንተ ከበረከት ወደ በረከት የምትሻገርበት ዓመት። አሜን። ከዚህ በኋላ እንባ የለም። አሜን። ለቅሶ የለም። አሜን። ጩኸት የለም። አሜን። ዋይታ የለም። አሜን። መጎሳቆል የለም። አሜን። ቤትን ባርኬያለሁ። አሜን። እናቴ ተነሽ መናጽር ያርግሽ። እግዚአብሔር እንደዚህ ብሎኛል። እቺ ሴት በእግዚአብሔር ዘንድ የተወደደች ሴት ናት። አሜን። ጠላት ግን በአንቺ ላይ የሆነ ሐዘን አስቀምጦ ያለ ሐዘኑ ይነሳል። ለምን እንደምታዝኝ አላውቅምና በፊት እንተዋወቃለን የነገርሽው ነገር አለ። ስለዚህ በአንቺ ላይ የሆነ ሐዘን ነገር አያለ ስታዝኝ አያለ ያምሻል። ይሄ አካባቢ ያስጨንቅሻል። አይንሽ ላይ ችግር አለ። አዎ ለዚህም ታዘሽ እኔ ሌላ መነጽር አዛለሁ። አሜን። ኢየሱስ የሚባል መነጽር አሜን። እሱን አድርገህ ትፈወሻለህ። አሜን 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 አሜን። አንቺ ላይ ፈውስ ይሆናል። ቤትሽ ላይ ቅባት ይወርቃል። አሜን። አንድ ሰው ጮሆ አሜን አሜን። ሃሌሉያ ኢየሱስ ጌታ ነው። አሜን። ባምባሶ ፓያ ኢየሱስ ጌታ አሜን 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 አሜን። ጂያኒያሞስ በእግዚአብሔር መንግስት ውስጥ የሚሰሩ ኃያላን ልጆች ከልጆችሽ ይነሳሉ። አሜን። ያለ ዕድሜ ሊገልሽ አዋጅ አውጇል። አይኖችሽ እንዲጠፉ አእምሮ በሽተኛ ጭንቅላት በሽተኛ እንድትሆኝ ጠላት ያወጀውን በሽታ በጣም ደስታ የሚባል አንቺ ጋር የለም። ትጨነቃለሽ። እውነት ነው እውነት ነው። ራስ አልተኛም። በጣም ለኔ ታተኝ። አዎ እውነት ነው። በመንፈስ እጅግ በጣም ስትታወቂ ያያል። እውነት ነው። አንዳንድ ጊዜ ከዓይኖችሽ እንባ ይፈሳል። እውነት ነው። አዎ ሰዎች ሲያገኙሽ እግዚአብሔር እንድናገር የሚጠራው ስም ከስሞች ሁሉ የሚበልጥ ስም ነው። አሜን አሜን አሜን። ለሙታን ሕይወትን የሚሰጥ ስም ነው። አሜን። በዓይኖችሽ ላይ ስሙ ይጠራል። አሜን አሜን አሜን። ሌላ በመንፈስ የማየው 1 2 3 ልጆች አያለሁ። እውነት ነው። ስንት ናቸው? 3 ጋር ለሴት አንድ ወንድ። ዶማዲሽን እሺ አንድ ሰው አያለሁ። ቤቷ ውስጥ አንድ እግዚአብሔር በእዩ መንፈስ ሳይሆን ዓለምን በሚያነጋግር ቅባት የሚቀባው ዳዊት ወንዱ ነው። ማን ነው ስሙ? እኔ አንድ ነገር ልጠይቅ። አንቺ ይሄንን ሁሉ መረጃ ለኔ ነግረሽኛል? ታይ ከነገርሽ ነግሬያለሁ። ስለዚህ አባቴ እንደዚህ ብሎኛል። የለቅሶ ዘመን አበቃ። አሜን። የዋይታ ዘመን አበቃ። አሜን። የግራ መጋባት ዘመን አበቃ። አሜን አሜን። ይህን ፕሮግራም ለሚከታተሉ ሰዎች እተነብያለሁ። ከዚህ ቀን ጀምሮ የለቅሶ ምዕራፍ አበቃ። አሜን። የጭንቀት ምዕራፍ አበቃ። አሜን። በሳውዲ አረቢያ በኢራቅና በኢራን ከተማ ውስጥ ተቀምጣችሁ የምታለቅሱ ይህንን ፕሮግራም በዩቲዩብ እና በቴሌቪዥን የምትከታተሉ የእግዚአብሔር ቤተሰቦች እግዚአብሔር ነገራችሁን አዲሷል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። የሚያምን ጮሆ አሜን። አሜን። እስኪ አንድ ሰው ጮሆ የለቅሶ ምዕራፍ አበቃ ይበል። የለቅሶ ምዕራፍ አበቃ። ጂሰስ በሽታ ከቤትሽ ወጣ። በዚህ መነጽር ላይ ያለው ኃይል ተመልከቱ። አንቺ አይን ላይ የእግዚአብሔር ፈውስ እንደሚያል አሜን። ጌታ ሆይ በዚህ መነጽር ላይ በኢየሱስም ኃይልን ጠርቻለሁ። አሜን። አይኗ እንደተፈወሰ እንድታውቅ አሜን። ዶክተር ነው ያዘዘው፣ ሌላ ዶክተር አዟል። አሜን። ኢየሱስም ይባል። አሜን። በዚህ መነጽር ላይ ኃይል ይለም። አሜን። ሃሌሉያ። ይሄን መነጽር አይኗ ላይ አርጋ ግን መቆም አትችልም። አይኑ አርጋ ነው የመጣችው።
ብርሃን ማየታችን ብርሃን ማየታችን ወደ ላይ ማየት በቃ ምንም ማየታችን ውጭ ወጥተሽ በኢየሱስም ኃይል ባልሽ ላይ ሆነ አሜን። አንድ ወደ ውጭ ወጥተሽ ብርሃን አይተሽ ነው ቆይ ምንድን ነው?